ሰላም እንዲከርማችኋል። እግዚአብሔር ይመስገን። ያለምሸት ነኝ። ጌታ የተባረከ ይሁን። ይህ ማግደሊን የቴሌቪዥን ፕሮግራም ነው። እግዚአብሔር ይባርካችሁ። የምትደውሉልኝ ሰዎች፣ የምታበረታቱን፣ ላይክ የምታረጉ፣ ሼር የምታረጉ ሰዎች ከኛ ጋር አብራችሁ እያገለገላችሁ ስላለ ዘመናችሁን እግዚአብሔር ይባርክ። ተባረኩልኝ። ዛሬ በጌታ ጸጋ የእግዚአብሔርን ሐሳብ ይዤ ወደ እናንተ መጥቻለሁ። ሁልጊዜ በህይወታችን ውስጥ የሚገጥመን ከእግዚአብሔር የበለጠ በነገሮች አንዳንድ ጊዜ በነገሮች ስንያዝ፣ በሁኔታዎች ስንያዝ የሚገጥመን አንዳንድ የሚገጥመን ችግር ነውና ይሄ ደግሞ ከእግዚአብሔር ሐሳብ ከእግዚአብሔር ዓላማ ከተፈጠርንበትም ደግሞ ከማንነታችንም በክርስቶስ ኢየሱስ ካገኘነው ህይወት የወጣ እግዚአብሔርን ደስ የማያሰኝ ነገር ውስጥ ራሳችንን ገብተን እናገኛለን አንዳንድ ጊዜ እና ዛሬ እሱን ሐሳብ ነው ከነዛ ሐሳቦች ውስጥ አንዱን ነው ለመናገር የፈለኩት። ይሄው ምንድነው? በሰው ሐሳብ በሰውን ደስ ለማሰኘት አትኑር ለማለት ነው። ይሄ ፒፕል ፕሊዘር የሚባለው ሰውን ለማስደሰት የሰውን ፊት እያየን መኖር፣ የሰውን ፊት እያየን ማገልገል፣ የምናደርገውን ነገር ሰዎችን ደስ ለማሰኘት የምናደርጋቸው ነገሮች በእግዚአብሔር ፊት ሞገስ ስለሌላቸው ማለት ነው። በእግዚአብሔር ፊት ተቀባይነት የላቸውም። ስለዚህ መጽሐፍ ቅዱስ በጣም ይደግፈናል። ይሄንን እንደ ኢትዮጵያውያን ደግሞ እናያለን፣ እናውቃለን። ይሄንን የሰውን ፊት ማየት ወይ ደግሞ እንደገና ሰውን ደስ ለማሰኘት የምናደርጋቸው ድርጊቶች በእግዚአብሔር ፊት ጸያፍ ይሆናሉና ዛሬ በጌታ ጸጋ በሰውን ደስ ለማሰኘት አትኑር በሚል ሐሳብ የሚቀጥለውን 20 ደቂቃ ከእናንተ ጋር ይሄንን እነጋገራለሁ። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ይሄ ምንድነው ሰውን ደስ ማሰኘት የሚለው ሐሳብ? በነገራችን ላይ ስንኖር ኑሮ ምርጫ ነው። ሰውን ደስ ለማሰኘትም መርጠን ነው የምናደርገው። አይ እግዚአብሔርን ደስ ለማሰኘት ነው መስራት ያለብኝ፣ በኑሮዬ፣ በመውጣቴ፣ በመግባቴ፣ በአገልግሎቴ ሊሆን ይችላል። እግዚአብሔር በሰጠኝ ዘመን ላይ የመጀመሪያ ዋና ለእግዚአብሔር ነው የምኖረው፣ እግዚአብሔር መካከለኛ ያደረገ ህይወት ነው የምኖረው፣ በህይወቴ ሁሉ እግዚአብሔርን ደስ ለማሰኘት ነው የምኖረው ብሎ መኖር ምርጫ ነው። ከዛ ውጭ ደግሞ እንደገና ለጊዜያዊ ለወቅታዊ ከሰው ጥቅም ለማግኘት ወይም ለተለያዩ አንዳንድ ፍላጎቶቻችን ደግሞ ምድራዊ ለሆነው ሐሳባችን ደግሞ ሰውን ደስ እያሰኘን ለመኖርም ደግሞ ምርጫው የኛ ነው ማለት ነውና የምርጫችንን የምንኖር ፍጥረቶች ነን። በዚህ ምድር ላይ ስንኖር የምናደርገውን ነገር ሁሉ መርጠን የምናደርግ ስለሆነን ማለት ነው። እንግዲህ ትልቁ ነገር ዛሬ ሰውን ደስ ለማሰኘት ነው የምንኖረው መኖር ያለብን ወይስ እግዚአብሔርን ደስ ማሰኘት ነው መኖር ያለብን የሚለውን እንደ ክርስቲያን ይህንን ማሰብ ግድ ስለሚለን ስናገለግልም እግዚአብሔርን ደስ ለማሰኘት ነው። በምናደርገው ነገር ሁሉ እግዚአብሔርን ደስ ለማሰኘት መኖር እንዳለብን ለማሳሰብ ነው ዛሬ። አንዳንድ ጊዜ አገልግሎትን ከተለያዩ ነገሮች ጋር እናቆራኛለን፣ እናያይዛለን። እንለምደውና እግዚአብሔርን ደስ ለማሰኘት እንደሆነ ለመንግስቱ እግዚአብሔር እንደሾመን ለመንግስቱ ስራ እንደለየን ሁሉ ወደ መርሳት ከመግባታችን የተነሳ ለሰዎችን ለማስደሰት ሰዎች ጎሽ ለመባል በሰዎች ሞገስን ለማግኘት የምናደርገው ነገር እንደሆነ እያደረግን አንዳንድ ጊዜ በእንደዚህ አይነት ስንፍና ውስጥ ልንገኝ እንችላለን። እንግዲህ ይሄ ማለት ምን ማለት ነው? ሰውን ደስ ለማሰኘት አለመኖር ማለት አልችልም አይሆንም ማለትን ማቃት ማለት አለመቻል ማለት ነው። አንዳንድ ጊዜ በህይወታችን ውስጥ የማንፈልጋቸውን ነገሮች እንኳን ሰዎች እንድናደርግ ቢጠይቁን ሰዎችን ላለማሳዘንና ሰዎችን ላለማስቀየም ስንል ያንን ነገር ወደ ማድረግ ምርጫ ውስጥ እንገባለን። ግን ሰውን ለማስደሰት አትኑር፣ እግዚአብሔር ለማስደሰት ኑር ማለት ግን አልችልም፣ አላደርግም፣ ይሄን ነገር ለማድረግ ፈቃደኛ አይደለሁም፣ ከኔ እምነት ጋር አብሮ አይሄድም፣ ከኔ ቫልዩ ጋር ከኔ እሴት ጋር አይስማማም ማለትን መልመድ ማለት ነው። ያን ማድረግ አለመቻል ደግሞ ሰውን ለማስደሰት ወደ መኖር ያመጣናል ማለት ነው። ስንቶቻችንን ወገኖች ሆይ ብዙ ጊዜ በይሉኝታ ነገሮችን የምናደርገው በይሉኝታ የእግዚአብሔር ይሁንታ በሌለበት ሰው ፊቱን እንዳያጠቁርብን አገልግሎትም ሰው እንዳይከለክለን ነገር አታገለግልም እንዳይለን ቦታ እንዳይከለክለን መድረክ እንዳይከለክለን በሱ ፊት በቃ ሳቅ ማለት በሱ ፊት የሚሰጠንም የሚነሳንም እሱ እንደሆነ አድርገን በመቁጠር የእግዚአብሔርን ሳይሆን የሰውን ፊት ለማስደሰት
የምንሯሯጥባቸው ነገሮች ብዙ ናቸው። ሁላችንም ይህንን ማየት እንችላለን። አሁን እየኖርን ያለነው ኑሮ እግዚአብሔርን ደስ ለማሰኘት ነው ወይስ ሰውየው ፊቱን እንዳያጠቁርብን ወይም ደግሞ ከሰውየው ማግኘት ያለብንን ነገር እንዳናጣ ወይም ሞገስ እንዳናጣ ወይም ገንዘብ እንዳናጣ ብለን የምናረጋቸው ነገር ግን ከእግዚአብሔር ይሁንታ የሌላቸው ነገሮች በጣም ብዙ ናቸው ማለት ነው። ስለዚህ እግዚአብሔርን ደስ ለማሰኘት ለሰውን ደስ ለማሰኘት አትኑር ሲባል አላደርግም፣ አልችልም፣ አልስማማም የሚሉትን ሐሳቦች፣ ንግግሮች ለመናገር ድፈር ማለት ነው። ያ ማለት ትዕቢተኛ ሁን ማለት አይደለም። ያ ማለት አመፀኛ ሁን ማለት አይደለም። ለእግዚአብሔር ደስታ፣ ለእግዚአብሔር ክብር የማይጨምር ነገር፣ ለእግዚአብሔር ደስታ የማይጨምር ነገር ወይም ደግሞ እግዚአብሔርን የመጀመሪያ ፕራዮሪታይዝ የማያደርግ ነገር፣ እግዚአብሔርን መካከለኛ የማያደርግ ነገር ለሰው ብለህ አታርግ ማለት ነው። በቃ ለሰው ብለህ አታደርግ። ያን ጊዜ ካደረከው ሰውን ደስ አሰኘህ፣ እግዚአብሔርን ደስ አላሰኘህም ማለት ነው። ሐዋርያው ቅዱስ ጳውሎስ በሐዋርያ አገልግሎቱ ብዙ ተናግሯል። አንደኛ ተሰሎንቄም ላይ በኋላ አነሳዋለሁ ብዙ ጊዜ ብሎታል። ይሄንን መጽሐፍ ሐዋርያው ብዙ ተናግሯል። ይሄን እዚህ ገላትያ 1:10 ላይ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን ብሏል። ሰውን ወይስ እግዚአብሔርን እሺ ያሰኛለሁ ወይስ ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ነበር። ሰውን ደስ ለማሰኘት ባረግ የክርስቶስ ባሪያ ባልሆንኩ ነበር ይላል። እኛ የእግዚአብሔር ባሪያዎች ስለሆነ እግዚአብሔርን ደስ የሚያሰኘውን ነገር እያደረግን እግዚአብሔርን ደስ የሚያሰኘውን ነገር እየፈጸምን ሰዎችን ደግሞ ደስ እናሰኛለን። ነገር ግን ሰዎችን ደስ እያሰኘን እግዚአብሔር ደስ የማይሰኝበትን ነገር ማድረግ አይጠበቅብንም። ምናልባት የምናደርገው ነገር ክፋት ላይኖረው ይችላል። ግን እግዚአብሔር የመጀመሪያ ካልሆነ አሁንም ቢሆን በእግዚአብሔር ዘንድ ተቀባይነት ላይኖረው ይችላል። እግዚአብሔር ነው የመጀመሪያ ወይስ ሰው ነው የመጀመሪያ? እግዚአብሔር ነው መጋቢ ወይስ ሰው ነው መጋቢ? እግዚአብሔር ነው የህይወት መካከለኛ ወይስ ሰው ነው የህይወት መካከለኛ? የህይወትን ሪሞት ኮንትሮል የያዘው ማን ነው? የህይወታችንን ጂፒኤስ የያዘው ማን ነው? አያችሁ፣ ከእግዚአብሔር ላይ ወስደን ሰው ላይ ካደረግን ለእግዚአብሔር የሚገባውን ክብር መስጠት እናቆማለን ማለት ነው። ስለዚህ ፒፕል ፕሊዘር እንሆናለን። ሰውን ደስ ለማሰኘት ብቻ ስንኖራለን። ሰው ሲስቅ የምንስቅ፣ ሰው ሲያኮርፈን የምናቀረቅር አይነት ሰዎች እንሆናለን። በክርስቶስ አርነት የወጣን ሰዎች ስለሆነን ለእግዚአብሔር ክብር የሚሰጥ እግዚአብሔር መካከለኛ የሚያደርግ ህይወትን እንድንኖር እግዚአብሔር ይፈልጋል። መጽሐፍ ቅዱስ እንደሚናገር በህይወት ዘመናችን ስንኖር ከሁሉ ሰዎች ጋር በሰላም እንድንኖር የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሐሳብ ነው። ያ ማለት ግን እግዚአብሔርን ሁለተኛ ማድረግ ማለት አይደለም። እግዚአብሔርን መካከለኛ አለማድረግ ማለት አይደለም። እግዚአብሔር የመጀመሪያ ነው በህይወታችን። የህይወታችን ጫፍና ጫፍ እግዚአብሔር ነው። መጀመሪያውም መጨረሻውም እግዚአብሔር ነው። ሰው አይደለም። ደሞዝ የሚከፍለን አይደለም። አገልግሎትንም እንድናገለግል እድል የሚሰጠን አይደለም። የበላይ እግዚአብሔር በእኛ ላይ የሾመውም ሰው አይደለም። እግዚአብሔር ብቻ የበላይ ነው። እግዚአብሔር የመጀመሪያ የሆነበት አገልግሎት ነው ፍሬያማ የሚሆነው። እግዚአብሔር መካከለኛ የሆነበት አገልግሎት ነው ፍሬያማ የሚሆነው። ሰው ሲፈልግ እዚህ ቁጭ በል፣ ሳይፈልግ እዛ ቁም የሚል ሰው ባለበት የእግዚአብሔርን ክብር ማምጣት ይከብደናል። ሳናስበው ሳናቀው ክብርን ከእግዚአብሔር እየወሰድን ለሰው እየሰጠን የምንሄድበት አስገዳጅ ሁኔታ ውስጥ መርጠን ራሳችንን ልናስገባ እንችላለን። ስለዚህ ወገኖች ሆይ ዛሬ በጌታ በኢየሱስ መጽሐፍ ቅዱሳዊ ሐሳብ ስለሆነ በግልጽነት የምነግራችሁ ሰውን ለማስደሰት ዋጋ አትክፈሉ። ሰውየው ሲስቅ ለማየት ባንተ መሯሯጥ፣ ባንተ ወጣ ገባ ማለት፣ ባንተ ወደ ላይ ወደታች ማለት፣ ሰውየው ከሳቀ በቃ እሱ ነው የሚያስፈልገው ብለህ ካልክ እግዚአብሔር መካከለኛ አላደረክም ማለት ነው። እግዚአብሔርን የህይወት መሪ አላደረክም ማለት ነው። እግዚአብሔር በዚህ ሩጫ በዚህ ተፍተፍ ማለት አይደሰትም። ስለዚህ ፒፕል ፕሊዘር መሆን፣ የሰውን ደስታ እየተከታተሉ ለሰው ደስታ መኖር ዋጋ ያስከፍላል። በክርስቶስ የተቀበልከውን አይደንቲቲ ሉዝ ታደርጋለህ። ያንን ማንነትን ታጣለህ። የጊዜ ጉዳይ ነው እንጂ መውደቁ አይቀርም። የጊዜ ጉዳይ ነው እንጂ ውርደት መምጣቱ አይቀርም። ኪሳራ መምጣቱ አይቀርም። ነገር ግን አምላካቸው መካከለኛ ያደረጉ ሰዎች ሁልጊዜ እንደ ኮከብ እያበሩ ይቀጥላሉ። ሁልጊዜ ተጽዕኗቸው በውጭም በውስጥም ከፍተኛ ይሆናል። ሁልጊዜ ፍሬያማ ይሆናሉ። ሰውን ለማስደሰት የሚሮጡ ሰዎች ግን ፍሬያማነት አይደለም፣ ሩታቸው እንኳን እየላላ ይመጣል። ስራቸው እየላላ ይመጣል። አንድ ቀን መነቀሉ አይቀርም። አንድ ቀን መውደቅ አይቀርም። ሰውን ተስፋ የሚያደርግ ሰው የተረገመ ይሁን ነው የሚለው። በሰው ላይ አይኑን የጣለ ሰው፣ እሱ ካለ ኖራለሁ ብሎ የተመካ ሰው
የሚገርማችሁ ሰው ሸምበቆ ስለሆነ ማለት ነው። ያ ሰው ወዳቂ ነው ወገኖቼ ሆይ። ስለዚህ ዓይንህን በአምላክ ላይ አድርግ፣ ሩጫህን ከአምላክ ጋር አገናኝ። መካከል የህይወት ምንጭ እግዚአብሔር እንደሆነ አስተውል። እንደገና ደግሞ እግዚአብሔር የህይወት መካከለኛ አምላክህን ብቻ አድርግ። ክብር ለጌታ ለአምላካችን ለእግዚአብሔር ይሁን። እንደነዚህ ይሄ ፒፕል ፕሊዘር መሆን፣ ይሄ ሰውን ለማስደሰት መሯሯጥ፣ ሰውን ለማስደሰት መኖር፣ የሰዎችን ሐሳብ ማስቀደም ማለት ነው። ተመልከቱ፣ የእግዚአብሔርን ሐሳብ ሳይሆን ሰውን ለማስደሰት የሚኖር ሰው ብዙ ጊዜ የሚያደርገው ምንድን ነው? የሰዎችን ሐሳብ ያስቀድማል። አይ እግዚአብሔር እኮ ተናግሮኝ ድምፅ ሰምቻለሁ ማለት አይችልም። ቆይ እስቲ እግዚአብሔር ልጠይቅ ማለት አይችልም። ምክንያቱም ሰውን እያስደሰተ መኖር ስላለበት ወደ ግራ ሂድ ቢባል ወደ ቀኝ ምና ቢባል የእግዚአብሔርን ነገር በውስጡ ያለውን የእግዚአብሔርን ፕሮግራም የእግዚአብሔርን ሐሳብ ማስቀደም አይችልም። ምክንያቱም የሰዎችን ሐሳብ ማስቀደም ግዴታው ስለሆነ ወገኖቼ ከዚህ ስውር እስር ይጠብቀን በኢየሱስም። ከዚህ ስውር እስር እግዚአብሔር ይጠብቀን። የሰውን ሐሳብ አስቀድመ ከእግዚአብሔር ሐሳብ በላይ እሱን ለማስፈጸም የምትሮጥ ከሆነ ወገኔ ሆይ ሰውን ለማስደሰት እየኖርክ ነው፣ ለእግዚአብሔር ደስታ እየኖርክ አይደለህም ማለት ነው። ይሄን ነው የሚያመጣው። ያ ማለት ለስጋ ምላሽ ለመስጠት ለስጋ ለባሽ ደስታ መኖር የሚለውን ነገር እየተለማመድን መተን ፈጽመን ከእግዚአብሔር ሐሳብ እየራቅን እንመጣለን። የእግዚአብሔርን ድምፅ መስማትና ድምፁን ደግሞ መፈጸም ቻሌንጅድ እንሆናለን፣ አንችልም። ምክንያቱም ወደ ግራም ወደ ቀኝም የሚዘውረን የሰው ሐሳብ ስላለ ማለት ነው። ሰው እንደፈቀደ የሚነዳን ስለምንሆን የእግዚአብሔር መንፈስን ምሪትና የእግዚአብሔር መንፈስን ሐሳብ ማስተናገድ በጣም እንቸገራለን። ስለዚህ ዛሬ ከዚህ ነገር መውጣት አለብን ብዬ አስባለሁ። መጽሐፍ ቅዱስም ይህን ስለሚናገር ከሰው ጋር አብረን እንኖራለን፣ ካለቆቻችን ሰሚት እናደርጋለን፣ ለሚያዙን ሰዎች ቀለቀጣሪዎቻችን የሚጠበቀውን ነገር እናደርጋለን። ነገር ግን እነሱን ደስ ለማሰኘት አይደለም የምንኖረው፣ አምላካችንን ደስ ለማሰኘት ስራህን በትጋት በመስራት ስራህን በታማኝነት በመስራት በመታዘዝ በመስራት አለቃህን በማክበር ለበላዮቻችን የሚገባውን ነገር በማድረግ የእግዚአብሔርን ቃል በመታዘዝ አምላካችንን ደስ እናሰኛለን ማለት ነው። የሚጠበቅብን ይሄ ነው። እንግዲህ ሰዎችን ለማስደሰት የሚኖሩ ሰዎች በአብዛኛው የሚያደርጓቸው መወደድን እንዳያጡ ያደርጋሉ። ከተወዳጅነት እንዳላጣ ይላሉ ሰዎች፣ በሱ ፊት እንዳላጣ መወደድ ስሙ አስሬ እንዲጠራ ስሙ አስሬ እንዲጠራ ሰው ወጣ ገባ ማለት በፊት ለፊቱ ዞር ማለት በሰውየው ፊት ሞገስን ለማግኘት የሚደረጉ ድርጊቶች እነዚህ ምን ይባላሉ? ሰውን ደስ ለማሰኘት የምንሰራቸው ስራዎች ናቸው ወገኖች። በእግዚአብሔር ፊት እኮ ለአንድ ደቂቃ እንኳን እስቲ ወደ አምላክ ቀና በልና ቁም፣ በርከክ ብለህ ሲጸልይ እስቲ በእግዚአብሔር ፊት የተወሰነ ደቂቃ ውሰድ እስቲ በእግዚአብሔር ፊት። ሰው ከባድ ስለሆነ ነው የምላችሁ። በሰው ፊት ሞገስን አገኛለሁ ብለህ ወጣ ገባ የሚል ሰው ወይም ደግሞ የማይገባ ነገርን በማድረግ ክብርን እጨምራለሁ፣ መወደድን እጨምራለሁ፣ በሰው ፊት ሞገስን አገኛለሁ፣ ቦታን አገኛለሁ፣ ሹመትን አገኛለሁ፣ እድሜን አስረዝማለሁ፣ ወይ ደግሞ እንደገና የተጀመረው የሚሰጠኝ ነገር አይቋረጥብኝም ብለን የምናደርግ ከሆነ ከእግዚአብሔር ሙሉ ፕሮግራም እንጎላለን። ከምንም በላይ ደግሞ እግዚአብሔር የሚፈልገውን ደስታ ከኛም የሚፈልገውን ደስታ ለእግዚአብሔር እናሳጣለን። ስለዚህ ወገኖች ዛሬ ቅድሚያ የምንሰጡት ለማን ነው ልላችሁ ነው? ለእግዚአብሔር ቅድሚያ የምንሰጥበት ጸጋ ይብዛልን። ዛሬ ነገሮችን አስተውለን ለማድረግ ሐሳቦች ሲመጡ ነገሮች ሲመጡ ማንንም ማስቀድመው ቆይ አይ ዛሬ የጾም ጸሎት ቀኔ ነው፣ በዚህ ቀን ገንዘብ እንኳን የሚያስገኝ ስራ ቢሆን አልሰራም ወደምንልበት ዛሬ ከእግዚአብሔር ከአምላኬ ጋር ከሰዓት በኋላ ለመገናኘት ቀጠሮ ይዣለሁ፣ ለመጸለይ አስቤያለሁ፣ ይህን ነገር አልቀይረውም የምንልበትን ቆራጥ እርምጃ መውሰድ የምንችልበትን ጸጋ እግዚአብሔር ያብዛልን። ስንቶቻችንን የተለያየ ከእግዚአብሔር ጋር ያለን ሐሳብ እየተውን የምንሄደው? እግዚአብሔር ማስቀደም ይሁንልን ዛሬ ወገኖች ሆይ፣ እግዚአብሔር ማስቀደም ይሁንልን። የሰዎችን አውንታና ይሁንታን መፈለግ፣ በሰው ዘንድ መጨብጨብ እንዲጨበጨብልን መፈለግ፣ ስማችን 10 ጊዜ እንዲጠራ መፈለግ ከእግዚአብሔር ሐሳብ ያርቀናል ወገኖች ሆይ። የሳኦል መንፈስ ብየዋለሁ እኔ። ሳኦል እንደዛ ሆነ። ሰው ነው በፊቱ ላይ የሚሄደው፣ እግዚአብሔር አይደለም። በሳኦል አይምሮና አይን ውስጥ ያለው ሰው ነው።
ገና በጠዋቱ በመጀመሪያ አይታችሁ እንደሆነ ገና በጠዋቱ ሳኦል እኮ ገና በመጀመሪያ ገና በዛ በጦርነት ጊዜ በሴቶቹ ፊት እኮ ሳኦል ሺህ ገደለ ዳዊት እልፍ ገደለ በተባለበት ሰዓት እንኳን የሳኦል ልብ ተመልከቱት። በጣም ስስ ነው፣ ሰዋዊ ነው፣ ስጋዊ ነው። አመጣጡም በእርግጥ እስራኤል ፈልጎ ንጉሥ ይንገስልን ብሎ ቢልም ሳኦል በሰው ፍላጎት የመጣ በመሆኑ ልቡና አይኑ ሁኔታው ፍላጎቱ ከሰው ላይ ያልወረደ ሰው ነበረ። የሳኦልን ስህተቶች ሚስቴኮች መጽሐፍ ቅዱስ ላይ ብታጠኑ አንደኛ ሳሙኤል ከምዕራፍ 13 ጀምራችሁ ዝም ብላችሁ ከ12 እንደዚህ ጀምራችሁ ብታዩ ብዙ ስህተቶችን ተሳስቷል። ሳኦል በንግስናው ዘመን ብዙ ስህተት ተሳስቷል። ይሄ ሰውን ለማስደሰት ከሰው ጋር የተያያዘ ነገር ማድረግ ከሳኦል ህይወት ጋር በጣም የተያያዘ እንደሆነ መጽሐፍ ቅዱሳችን በጣም ይህን ያስረዳናል። ገላትያ 1:10 ላይ ቅድም ያልኳችሁም ይሄንኑ ነው የሚናገረው። የሰውን ሐሳብ ማስቀደም፣ ሰዎች እንዲወዱን ወይም በሰው ፊት አቴንሽን ለማግኘት ተቀባይነት ለማግኘት የምንሯሯጣቸው መሯሯጦች ወገኖች ሆይ እግዚአብሔር በእኛ ላይ ያስቀመጠውን የልጁን መልክ እንዳንገልጥ የሚያዳብስ በጣም ክፉ በሽታ እንደሆነ ዛሬ ልነግራችሁ እወዳለሁ። ወደ ትክክለኛው አይደንቲቲያችንና ማንነታችን እንዳንመለስ ያንን መግለጥ እንዳንችል የሚከልል ክፉ ነገር ነው። ክርስቶስ በእኛ ውስጥ እንዳይገለጥ፣ ጸጋው በእኛ ውስጥ እንዳይገለጥ፣ የእግዚአብሔር ዓላማና ሐሳብ በእኛ ውስጥ እንዳይገለጥ፣ የሰው ሐሳብ ማስተላለፊያዎች እንድንሆን፣ የሰው ፍላጎት ብቻ ማስተላለፊያዎች እንድንሆን፣ የሰውን ሐሳብ ብቻ ለማስተናገድ የተቀመጥን ሰዎች እንድንሆን ያደርገናል ማለት ነው። እንግዲህ ገላትያ 1:10 ላይ ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ ነበር ብሎ ተናገረበትን ክፍል ማሰብ እንችላለን። ሌላው ለምንድን ነው ሰውን ለማስደሰት መልፋት የሌለብን ብለን ማድረግ የለብንም እግዚአብሔር ነው ደስ ማሰኘት ያለብን የሚለውን ነገር ለምንድን ነው ብላችሁ ብትጠይቁኝ አድካሚም ስለሆነ ነው። ለምን እንደው ታውቃላችሁ? ሰው በጣም ውስብስብ የሆነ ማንነት ያለው ስለሆነ ዛሬ ዋግ ተላልጠን እንደምንም ብለን ፊቱን አይተን በቃ ዛሬ በሰው ፊት ሞገስ ለማግኘት ጥረንግረን አግኝተን ቢሆን ወገኖች ሆይ ነገ ደግሞ ሌላ ፍላጎት አለው። ያ ሰው ፍላጎቱ ማለቂያ የለውም። ትደክማለህ፣ እንደክማለን፣ ያዝለናል። ሰዎችን ለማስደሰት ቀንና ማታ ምንሯሯጥ ከሆነ ወገኖች ሆይ የሰው ፍላጎት ብዙ ነው። በአንዱ አስደስተው በኋላ በሌላኛው ደግሞ ይመጣል። በሁሉም አስደስተህ ልትኖር አትችልም። አንተ ራስህ ሰው ስለሆንክ ማለት ነው። እግዚአብሔር ብቻ ነው ማስደሰት የሚችለው። እግዚአብሔር ብቻ ነው ፍላጎታችንን መሙላት የሚችለው። እግዚአብሔር ብቻ ነው የእግዚአብሔር ብቻ ነው የኛን ደስታ የደስታችን ምንጭ ሊሆን የሚችለው። ሰው ለሰው የደስታ ምንጭ መሆን አይችልም። ሰው ለሰው የመፍትሄ ምንጭ ሊሆን አይችልም። ስለዚህ አድካሚ ስለሆነ ትደክማለህ፣ ትላላጣለህ። ነገ ስራም ከሆነ ጥለህ ትሄዳለህ። ምንም ከሆነ ታቆማለህ። ግንኙነትም ከሆነ ታቆማለህ። ያሰለቻል ወገኖች ሆይ ሰውን ለማስደሰት መስራት በጣም ያሰለቻል። ያን ስል ቅድም ተናግሬያለሁ። በተቀጠርንበት ቦታ፣ ኃላፊነት ባለብን ቦታ፣ በቸርች ላይ ባለን አሳይመንት የሚገባውን ነገር በማድረግ የምንችለውን ነገር በማድረግ ተጨማሪ ጥረት በማድረግ ያን ፍሬያማነት ከኛ እንደሚጠበቅ ሁላችንም እንድናስተውል እፈልጋለሁ። እሱን አይደለም እያልኩ ያለሁት፣ እሱን አይደለም። እዛ ውስጥ መታዘዝ አለ፣ እዛ ውስጥ ደግሞ ሰሚሽን አለ። ክብር ለሚገባው ክብር እየሰጠን ነው የምንሄደው። ነገር ግን ህይወታችንን ግን ለሰው ደስታ ከእግዚአብሔር በላይ የእግዚአብሔር መካከለኛ ሳናደርግ የህይወታችን ፈጣሪም ቆራጭም ፈላጭም ያ ሰው እንደሆነ አድርገን ከእግዚአብሔር ላይ ራችንን ያነሳን ቅን ወገኖች ውርደታችን በደጅ ነው፣ ውድቀታችን በደጅ ነው። የሳኦልን ህይወት ማየት ይቻላል። ሳኦል ንግስናው ተቀደደ። ሳኦል ታሪኩ ተበላሸ። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ደጋግሞ ያንን ነገር አደረገ። መጨረሻዊ ሳኦል ግን አላማረም። ሌላው ስሜትና የሞራል እሴቶቻችንን ያሳጣናል። ማንነትን ያሳጣል ወገኖች ሆይ ሰውን ለማስደሰት መሮጥ። ሰውን ማስደሰት የህይወታችን እሴት ካደረግነው ሞራላችንን ይጥለዋል፣ ስነ ልቦናችንን ይጥለዋል፣ የህይወት እሴቶቻችንን ራሱ ያስጥለናል። ያ ማለት ማድረግ የማትፈልገውን ነገር ለማድረግ ትገደዳለህ ማለት ነው። መሄድ የማትፈልግበት ቦታ ላይ ለመሄድ ትገደዳለህ ማለት ነው። መብላት የማትፈልገውን ነገር ለመብላት ትገደዳለህ ማለት ነው። ፒፕል ፕሊዘር መሆን፣ ሰውየው የሚወደውን ነገር ለማድረግ የተቀመጥክ ነገር ትሆናለህ ማለት ነው።
አያችሁ። ስለዚህም እንደሚሆነው ሞራል ቫልዩዋችንን ያሳጣናል፣ ስሜታችንን ያሳጣናል፣ የሰው ባሪያ ያደርገናል፣ ስብዕናችንን እንድናጣ ያደርገናል። ለዚህ ነው የማያስፈልገን። ሌላው በአጠቃላይ በሰው ጥረት ሊሞላ የማይችል ክፍተት ስለሆነ ሰውን ማስደሰት በሰው ጥረት ሊሞላ የማይችል ክፍተት ስለሆነ ወገኖች ሆይ ሰውን ለማስደሰት መጣር የለም። መገለጫዎቹ ምን ይመስላሉ እንበል። ቶሎ ልንገራችሁ። መገለጫዎቹ ምን ይመስላሉ? ሰውን ለማስደሰት የሚሮጡ ሰዎች፣ የሚለፉ ሰዎች፣ እግዚአብሔርን ከማስደሰት ሰውን ለማስደሰት የሚተጉ ሰዎች መገለጫቸው ምን ይመስላል ብለን ብንል በጣም ብዙ ነገር ለማብራራት በጣም ስለ አንድ ነገር ማብራሪያቸው ይረዝማል። ለማሳመን በጣም ጥረት ያደርጋሉ። ያ ሰውን እንዲቀበላቸው ለማድረግ ያ ሰው አዎንታውን ለማግኘት እንዲችሉ መድከም ነው። ለማብራራት ይሄ ምንድነው የምንለው? ለማብራራት ስለ ጉዳዩ ማስረዳት ያበዛሉ እንደዚህ አይነት ሰዎች። ወገኖች ሆይ ድካም ነው ያልኳችሁ ለዚህ ነው። ሁለተኛውስ ለመጠየቅ ፍርሃት አላቸው። ፈሪዎች ናቸው እንደዚህ አይነት ሰዎች። መብታቸውን እንኳን መጠየቅ አይችሉም። ፍላጎታቸውን መጠየቅ አይችሉም። ምክንያቱም የነሱ ነገር ያለው ሰውየው ላይ ነው ብለው ስለሚያስቡ ፍርሃት አላቸው። ለመጠየቅ ይፈራሉ። መብታቸውን አይጠይቁም። ትክክል ያልሆነ ነገር ትክክል አይደለም ብለው ማለት አይችሉም። ይፈራሉ። ፈሪዎች ናቸው። ሶስተኛው አልችልም ማለት አይችሉም። ልክ አይደለም ማለት አይችሉም። የተሰጣቸው ነው የተባለውን ነገር ሁሉ ለማስፈጸም ይላላጣሉ። ምክንያቱም ሰውን ለማስደሰት ስለሆነ የሚፈልጉት ማለት ነው። ሌላው ቫሊዴሽን ነው። ሌላው ላደረጉት ነገር ሁሉ ጊዜ ምስጋናን ይፈልጋሉ። በቃ አላለም ምላሽን ይፈልጋሉ። ጎበዝ፣ በርታ፣ ትክክል ነህ፣ ቀጥል፣ እንዲህ የሚባል ቫሊዴሽንን ከዛ ሰው ይጠብቃሉ። ሰልፍ ኮንፊደንስ የላቸውም። በራስ መተማመናቸው ይወሰድባቸዋል። ሌላው ኦቨር አፖሎጃይዝ ያደርጋሉ ነው። ሌላው ምን ያደርጋሉ? በጣም ይቅርታ አርግልኝ፣ ይቅርታ ሚሊየን ጊዜ ከዛ ሰው ይቅርታ በመጠየቅ ይቅርታ እንዲያደርግላቸው ይላላጣሉ። ያስቀየሙ ስለሚመስላቸው ደጋግመው ይቅርታን ይጠይቃሉ። እነዚህ ሰዎች ይቅርታ እንኳን እንደተደረገላቸው እርግጠኛ መሆን አይችሉም። ለምን? ነገራቸው በዛ ሰው እጅ ነው የተያዘው ብለው ስለሚያስቡ፣ ያን ሰው ለማስደሰት ስለሆነ የነሱ ዓላማና ሚሽን ይህንን አፖሎጂ በጣም ያበዛሉ ነው። እንደዚህ ያደርጋሉ። አንደኛ ሳሙኤል 13:8 ላይ ይችን ላንሳላችሁና ሳሙኤል 7 ቀን ዘገየበት ይላል። መስዋዕቱን ስመጣ አብረን እንሰዋለን ብሎ ከዛ በላይ ያለውን ጊዜ ስለሌለኝ እናንተ ማንበብ ትችላላችሁ። 7 ቀን ዘገየበት ይላል። ለሳኦል ማለት ነው። ከፍልስጤማውያን ጋር እየተዋጋ ነው። ሳኦል እየተዋጋ ነው። ዮናታን አለ፣ አብሮት አለ። ውጊያ ጀምረዋል፣ ደምስሰዋቸዋል። ከዛ በኋላ ሳሙኤልን ሲጠብቀው 7 ቀን ዘገየበት ይላል። ልክ 7 ቀን ሲዘገይበት የሳኦል ወታደሮች ደግሞ ሳኦልን ጥለው መሄድ ጀመሩ ይላል። ተመልከቱ፣ ወታደሮቹ ሳኦልን ጥለው መሄድ ጀመሩ ይላል። ያን ጊዜ ምን አረገ? መስዋዕቱን አመጣና መሰዋት ጀመረ ይላል። መስዋዕቱን ሰዋው ይላል። ልክ ወዲያው መስዋዕቱን እየሰዋ እያለ ነብዩ መጣ፣ ሳሙኤል መጣ ይላል። ምን እያደረክ ነው ብሎ ሲጠይቀው አንተ ዘገየህብኝ፣ ወታደሮችም ጥለውኝ እየሄዱ ነው አለ ይላል። ተመልከቱ፣ ህዝቡ ጥሎኝ እየሄደ ነው። ህዝቡ ጥሎኝ እንዳይሄድ መስዋዕቱን መሰዋት አለብኝ ብሎ አለው ይላል። ከዛ በኋላ ዝቅ ብላችሁ ታሪኩን ብታነቡት ከዛ በኋላ የሳኦል ንግስና አልቀጠለም። ያን ጊዜ የማይገባውን ክህነት የለውም ሳኦል። የክህነት አገልግሎትን አይጠበቅበትም። ያንን አደረገ። ምክንያቱም ለሰዎች ብሎ ሰዎች ብሎ ያንን አደረገ። ከዛ የተነሳ ንግስናው ተቀደደበት ይላል። ንግስናው ተቀደደ። እንግዲህ ይሄኛውን ሌላም አለ። አንደኛ ሳሙኤል 18:6 ላይ መልሳችሁ እንደማንበብ ትችላላችሁ። እንግዲህ ምን እናርግ ነው ይሄንን ሰውን ማስደሰት ማቆም እንድንችል ምን ማድረግ አለብን ለሚለው አንደኛ ተሰሎንቄ 2:4 ላይ ያለውን ቃል አንብብላችሁና እንጨርሳለን ማለት ነው። አንደኛ ተሰሎንቄ ምዕራፍ 2 ላይ 2:4 ላይ አንደኛ ተሰሎንቄ ላይ ምዕራፍ 2 ላይ ያለውን ሐሳብ ላንብብ። 2:4 ላይ ነው። ከ2 ጀምሮ ላንብብላችሁ። ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ
ታውቃላችሁና። ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራ ተቀበልን፣ ተንገላታንም፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈረን። ልመናችን ከስተት ወይም ከርኩሰት ወይም ከተንኮል አልነበረምና፣ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን ለመመርመር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም ይላል። የተሰጠንን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። እንደምታውቁ እያቆላመጥን ከቶ አልተናገርንም። እግዚአብሔርንም እንደሚመሰክር እያመካኘን በመጎምጀት አልሰራንም። የክርስቶስም ሐዋርያ እንደመሆናችን ልንከብድባችሁ ስንችል በእናንተም ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም ነው የሚለው። ክብር ለጌታ ለአምላካችን ይሆን። ኤፌሶን 6 ከ5-6 እንደዚሁ የሐዋርያው ቅዱስ ጳውሎስ አገልግሎት እንዴት ከሰው ላይ ዲታችድ እንደሆነ እግዚአብሔር ላይ ትኩረት አድርጎ እንዴት ያስተምር እንደነበረ ህይወቱ እንዴት ከሰዎች ጋር እንዳይገናኝበት ልቡ ከሰው ስራ ከስጋ ነገር ጋር እንዳይገናኝበት ነፍሱን እንዴት አስጨንቆ በእግዚአብሔር ሐሳብ ላይ አትኩሮት ሰጥቶ እንዳገለገለ የሚናገርበት ነው። እዚህ 6 ላይ ኤፌሶን ምዕራፍ 6 ላይም እንደዚሁ ከ5-6 እንደዚህ ይላል። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ፣ የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ይላል። ተመልከቱ፣ መጀመሪያ ምንድነው ያለው? ታዘዙ፣ ላለቆቻችሁ ለገዢዎቻችሁ ታዘዙ፣ በደንብ ታዘዟቸው ይልና ከዛ በኋላ ግን ምን ይላል? የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላል። አያችሁ፣ ለሰው ለታይታ ሰውን ደስ ለማሰኘት የምትገዙ ሳትሆኑ ለአለቆቻችሁና ለበላዮቻችሁ እንኳን ስትገዙ እንደ ክርስቶስ ባሪያዎች ሆናችሁ ተገዙ። የእግዚአብሔር ባሪያዎች እንደሆናችሁ እያሰባችሁ ነው እንጂ ለታይታ ሰውን ደስ ለማሰኘት ለማስመሰል ወደ ላይ ወደ ታች አትበሉ እያለ ይህንን ሐሳብ ይናገራል። እንግዲህ ይህንን ለማድረግ ምን እናርግ የሚለውን ነገር ደግሞ ለማስመንተን ካለብን ሁልጊዜ በልባችን በሐሳባችን እግዚአብሔርን ማክበር ነው። በልባችን ለእግዚአብሔር ስፍራ ማዘጋጀት ነው። ሁልጊዜ ልባችን መካከለኛ እግዚአብሔር እንዲሆን ማድረግ ነው። ሰው ልባችንን እንዳይቆጣጠረው፣ ሁኔታ ኑሯችን እንዳይቆጣጠረው። ኑሯችን ሲቆጣጠረን ነው እኮ ራሳችንንና ሞራል ቫሊዩዋችንን የምናጣው። ወገኖች ሆይ ሁኔታ ይቆጣጠር፣ እግዚአብሔር ይቆጣጠረው ልባችንን። እግዚአብሔር ካለ ሁሉም ነገር አለ። አሁን ያጠረ ነገር ካለ፣ አሁን የጎደለን ነገር አለ። ግን እግዚአብሔር በሙላት በእኛ ውስጥ መስራት ከጀመረ ጉድለታችንን እግዚአብሔር ሊሞላው ይችላል። የሰው እጅ አጭር ነው ወገኖች ሆይ። ሰው ዛሬ ይሰጠናል ነገ የለውም። ራሱን በጥረት ሊያጥረው የሚችል ስለሆነ ማለት ነው። በልባችን ውስጥ ሁልጊዜ እግዚአብሔር እንዲሞላ ያስፈልጋል ማለት ነው። የእግዚአብሔርን ትልቅነት ሁልጊዜ ነፍሳችን እንድታውቅ ማድረግ ማለት ነው። የእግዚአብሔርን ሁሉን ቻይነት ነፍሳችን እንድታውቅ ማድረግ ሰዎችን እያስደሰትን ዋጋ ከሚያስከፍል ኑሮ ነፃ መውጣት ያስችለናል። ሌላው በክርስቶስ ያገኘነው ማንነት ማወቅ ነው። ማንነታችንን መርሳት የለብንም። በሐሳባችንና በፍላጎቶቻችን በፈቃዳችንና በህልማችንና በፕሮግራሞቻችን ሁሉ ላይ የእግዚአብሔርን ትልቅነት በልባችን ማወጅ፣ እግዚአብሔር ከነገሮቻችን እንደሚያወጣን ማመንና የእግዚአብሔርን ትልቅነት ማመን አይኖቻችንን ከሰው ላይ እንድናነሳ ያደርገናል ማለት ነው። እግዚአብሔር የተባረከ ይሁን። ቀጥሎ ሳምንት በሌላ ሐሳብ እመጣለሁ። ተባረኩ።